ምዕራፍ 4 ቁጥር 1 ላይ ያለውን ስናይ ምዕራፍ 4 ቁጥር 1 ላይ በኋለኞች ዘመናት ይላል። እንግዲህ ከኢየሱስ ክርስቶስ ትንሣኤ በኋላ ያሉ ዘመናት ወደ መጨረሻ ዘመን እያመጣን ኢየሱስ ወደሚመጣበት ዓለም ወደ መጨረሻው ወደምታገኝበት እየፈጠንን ነው፣ እየተጓዝን ነው ያለ ነው። በፊት በድሮ በብሉይ ኪዳን ሰዎች መሲሁ ይመጣል ብሎ ነው የሚጠብቁት። ምድር ላይ መጥቶ በቃ መንግስት ይመልስልናል ብዙ ነገር ብሎ ይጠብቁት ነበር። መሲሁ ከመጣ ከሞተ ከተነሳና ካረገ በኋላ ግን የምንጠብቀው ሁለተኛ ምጽአቱን ነው፣ ዳግም ምጽአቱን ነው። ያ ደግሞ ወደ ዓለም መጨረሻ ነው የሚወስደን አይደል እንደ እና ይቺ እነ ጳውሎስ የጀመሯት ዘመን ማለት ነው፣ ወይም እነ ሐዋርያት የጀመሯት ዘመናት ማለት ነው። ወደ ጌታ ምጽአት እየሄደ እየቀረበ በሄደ ቁጥር የሚሆኑ ነገሮችን ያሳያል ማለት ነው። በዚህ ላይ በኋለኞች ዘመናት አንዳንዶች እምነትን ክደው አታላይ መናፍስትንና የአጋንንትን ትምህርት እንደሚከተሉ መንፈስ በግልጥ ይናገራል ይላል። ጳውሎስ እንዲህ እየጮኸ ያለው የመንፈስ ቅዱስን ድምፅ የመንፈስ ቅዱስን ነገር እሱ የምናገረውን ማለት ነው እየሰማ ነው። ኮንቲኒየስሊ መንፈስ ቅዱስ የምናገረው ነገር ነበረ። ሳያቋርጥ በደረሰበት በየጊዜው መንፈስ ቅዱስ የምናገረው ነገር ነበረ። ዛሬ መንፈስ ቅዱስ ይናገራል ብለን የምንጠብቀው ብዙ ጊዜ በቃ የኛን የጓዳችንን ነገር ምናልባት ከታመምን ተፈውሰሃል የምለውን ይናገራል። አውቃለሁ፣ አምናለሁ። ምናልባት የሆነ ነገር ብቸግረን በቃችን አልፈሻል ታልፊያለሽ እንድለን እንደዛ ነው የተለማመድ ነው። በብዛት ሁላችንም ላንኖር እንችላለን። በዓለማችን ላይ በዘመናችን ብዙ ጊዜ መንፈስ ቅዱስ ሲነሳ ምናልባት በሊሳን ከመናገር ለኛ ለዛሬው ህይወታችን የሚጠቅሙንን ነገር ከመናገር ያለፈ ብዙ በቲዮሪ ደረጃ ብንልም ብዙ ጊዜ ሐሳቦቻችን፣ ልምምዶቻችን ወደዚህ የመጡ ናቸው። ጳውሎስ እንደ ትልቅ አጀንዳ አድርጎ የምናገረው የመንፈስ ቅዱስ ይናገራል፣ መንፈስ ቅዱስ ይናገራል፣ መንፈስ ቅዱስ ይናገራል የሚለው በኋለኛ ዘመን ውስጥ እየገባች ነው። በዚህ በኋለኞች ዘመናት ላይ ደግሞ ችግር አለ። ጥንቃቄ ያስፈልጋል። ለቤተ ክርስቲያን ጥንቃቄ ያስፈልጋል። ለአማኞች ጥንቃቄ ያስፈልጋል። ለመሪዎች ጥንቃቄ ያስፈልጋል ይላል መንፈስ ቅዱስ። እስቲ ዛሬ የመንፈስ ቅዱስን ድምፅ እንስማ። ይሄ ቃል ያኔ የተናገረው ዛሬም ያው ነው። ለዛ ነው የምናነበው አይደል? ይሄ እውነት ዛሬም አልተለወጠም። ዛሬም የመንፈስ ቅዱስ ድምፅ ነው ብዬ ነው የማምነው። ምን እያለ ነው መንፈስ ቅዱስ? ምን እየተናገረ ነበረ? በኋለኞች ዘመናት አንዳንዶች እምነትን ክደው ይላል። አንዳንዶች ብሎ የምናገረው ውጪ ያሉትን አይደለም። ስለ ጌታ የማያውቁትን ሰዎችን አይደለም እዚህ ላይ የሚያመለክተው። ስለ እነሱ የምናገርበት ቦታ አለ። ግን ክርስቲያንን እያሉ እግዚአብሔርን እናውቃለን፣ ጌታ ኢየሱስን እናውቃለን እያሉ መሪዎችነን እያሉ አስተማሪዎችነን እያሉ መንፈሳዊያንን እያሉ አንዳንዶች፣ ሁላቸውም አይደለም፣ አንዳንዶች እምነትን ክደው ይላል። እምነትን ይክዳሉ ይላል። መንፈስ ቅዱስ ነው የምለው፣ ጳውሎስ አይደለም የምለው። ጳውሎስ ከመንፈስ ቅዱስ የሰማውን ነው እየጻፈ ያለው። ጢሞቴዎስን እያስጠነቀቀ ነው። መንፈስ ቅዱስ አንዳንዶች ቤተክርስቲያን ውስጥ ያሉ አንዳንዶች መሪዎች የሆኑ አንዳንዶች
አገልጋዮች የሆኑ አንዳንዶች፣ ምእመናን የሆኑ አንዳንዶች ምን ይሆናሉ? ከእምነት በጌታ በኢየሱስ ክርስቶስ ላይ ካላቸው እምነት ለመዳን ካመኑበት እምነት ከኢየሱስ ክርስቶስ እምነት ይመለሳሉ፣ ይክዱታል ይላል መንፈስ ቅዱስ። ይሄ ክህደት ነው፣ አለማወቅ አይደለም። እያወቁ መተውን ነው የሚያሳየው፣ ሳያውቁ አይደለም። እያወቁ የእግዚአብሔር ሐሳብ ምን እንደሆነ እያወቁ ጌታ የሚፈልገው ምን እንደሆነ እያወቁ ቃሉ የምናገረው ምን እንደሆነ እያወቁ ግን ይክዱታል ይላል። እንግዲህ የሰውን ልብ የሚመረምር ከመንፈስ ቅዱስ የበለጠ ያለፈ የለም ይላል መጽሐፍ ቅዱስ። በሰው ያለውን የሚያውቅ መንፈስ ቅዱስ ነው። የሰው መንፈስ ነው በሰው ውስጥ ያለው የሚያውቅና መንፈስ ቅዱስ ደግሞ በሰው ሁሉ ያለውን ያውቃል፣ የእግዚአብሔርንም ሐሳብ ያውቃል። ስለዚህ ሁሉንም የሚያውቀው የሰውን ልብ የሚመረምረው መንፈስ ቅዱስ የአንዳንዶችን አገልግሎት የአንዳንዶችን ክርስትና ጢሞቴዎስ፣ ጳውሎስ፣ ሌሎችም ክርስቲያኖች ማለት ነው ልብ እንድሉና እንዲጠነቀቁ ይናገራል ማለት ነው። ምክንያቱም እምነትን ይክዳሉ፣ የዳኑበትን እምነት ይክዳሉ። ለምንድን ነው የሚክዱት? ይህ ክደትስ ወዴት ነው የሚወስዳቸው? እምነታቸውን ስለሚክዱ አታላይ መናፍስትንና የአጋንንትን ትምህርት ይከተላሉ ይላል። አታላይ መናፍስት፣ አሳች መናፍስት አሉ እያለ ነው ጳውሎስ። ሰዎቹ እምነታቸውን ስክዱ ያንን ድክመታቸውን ክህደታቸውን ተጠቅሞ የበለጠ የሚያስታቸው አሳች አታላይ የሆነ መንፈስ ደግሞ አለ። ይሄንም ጳውሎስ ሲናገር ለመጀመሪያ ጊዜ አይደለም። ከኔ ጋር የነበራችሁ ሰዎች ሁለተኛ ተሰሎንቄን ስናነብ ጳውሎስ እዛ ውስጥ የተናገረውን ማስታወስ እንችላለን። ሁለተኛ ተሰሎንቄ ላይ ጳውሎስ በዚህ ምድር ላይ ክፉ መንፈስ በምስጢር እየሰራ ነው ይላል። በምን? በምስጢር ተደብቆ ስለተከለከለ፣ በግልጽ ለመስራት ስለተከለከለ ግን ተደብቆ ራሱን ደብቆ ራሱን ሰውሮ በሰዎች ሕይወት ላይ አመፃን የሚዘራ አመፃን የሚያበዛ ሰዎችን በእግዚአብሔር ሐሳብ ላይ የሚያሳምፅ አመፀኛ መንፈስ የአንቲክራይስት መንፈስ በምድርቱ ላይ አሁንም እየሰራ እንደሆነ ይናገራል ማለት ነው። ላንብበው። ሁለተኛ ተሰሎንቄ ምዕራፍ ሁለተኛ ነው፣ አልጻፍኩም እዛ ላይ። ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 7 ጀምረን ስናነብ የአመፅ ምስጢር አሁን እንኳ እየሰራ ነው፣ ነገር ግን ይህ የሚሆነው የሚከለክለው ከመንገድ እስኪያስወግድ ድረስ ብቻ ነው። ከዚያ በኋላ ጌታ ኢየሱስ በአፉ እስትንፋስ የሚያስወግደውና በምጽአቱም ክብር ፈጽሞ የሚያጠፋው አመፀኛ ይገለጣል። አሁን በምስጢር ይሰራል፣ አሳም ፖይንት ደግሞ ተገልጦ ይሰራል። ግን ጌታ ኢየሱስ ሲመጣ በአፉ እስትንፋስ ያስወግደዋል። የአመፀኛው አመጣጥ ይላል በሰይጣን አሰራር ላይ የተመሰረተ ሲሆን ይህም በሐሰተኞች ተአምራት በምልክቶችና በድንቅ ነገሮች ሁሉ ይሆናል ይላል። አሳች ነው ማለት ነው። አታላይ ነው። እያባበለ እያስመሰለ ምን ያደርጋል? ከእውነት ሰዎችን ለመመለስ ይሰራል ማለት ነው።
ይሄ ክፉ መንፈስ በስውር የሚሰራበት ዘመን ውስጥ አላችሁ እያለ ነው። እንግዲህ መንፈስ ቅዱስ ክፉ መንፈስ በስራ ላይ ነው። ባለፈው እንዳነበብ ነው በሶስተኛ ምዕራፍ ወደ መጨረሻ አካባቢ እግዚአብሔርን መምሰል ታላቅ ያለ ጥርጥር ታላቅ ምስጢር ነው እንዳለ ሁሉ ያለ እግዚአብሔር ሐሳብ መኖርም ምስጢር አለው። ከጀርባ ያሉ በምስጢር የሚሰሩ መናፍስት አሉ እያለ ነው። ስለዚህ ምን ይደረግ? ተጠንቀቁ እያለ ነው። አታላይ መናፍስቶች አሉ። ሰው በእግዚአብሔር መንፈስ ተመርቶ ለእግዚአብሔር ጌታ ኢየሱስ ክርስቶስ እየመሰለ መኖሩ ታላቅ መንፈሳዊነት እንደሆነ ሁሉ ማለት ነው። ያለ እግዚአብሔር ሐሳብ ከእግዚአብሔር ሐሳብ በወጣ መልኩ መኖር ደግሞ ኔጌቲቭሊ የመንፈስ አሰራር አለበት ማለት ነው። የአጋንንት አሰራር ምንድነው? አንድ አሁን ባነበብነው ክፍል ማለት ነው ቁጥር 1 ላይ ከቁጥር 1 አላለፍኩም። አታላይ መናፍስት ይላል። አታላይ መናፍስት ይላል። ከሱ ቀጥሎ ደግሞ የአጋንንት ትምህርት ደግሞ ይከተላሉ ይላል። የሚያታልሉ መናፍስቶች በተለያየ መንገድ ያታላሉ። የነሱን የማታለል ስልት ይከተላሉ። ሁለተኛ ላይ ደግሞ በትምህርታቸውም ደግሞ ይገለጣሉ አጋንንቶቹ። የአጋንንትን ትምህርት ደግሞ እነዚህ ሰዎች አንዳንዶች የተባሉት ክርስቲያኖች፣ አማኞች፣ መሪዎች፣ መንፈሳውያን አገልጋዮች ማለት ነው የአጋንንትን ትምህርት ይከተላሉ ይላል። ኧረ ቤተ ክርስቲያን ውስጥ ልትሉኝ ትችላላችሁ። እንዴት አድርጎ ነው ቤተ ክርስቲያን ውስጥ ደግሞ አጋንንት የሚሰራው? እንዴት አድርጎ ነው አታላይ መንፈስ በክርስቲያኖች መካከል ለመስራት የሚችለው? ሰይጣን በክርስቲያኖች መካከል ለመስራት አቅም የለውም በራሱ ማለት ነው። በራሱ ስልጣን የለውም። ግን እነዚህን አንዳንዶችን ይኮናተራል። እነዚህ አንዳንዶች የተባሉትን በዛም ጊዜ በዘመናችንም ማለት ነው ይጠቀምባቸዋል። ለማታለሉም ለማጭበርበሩም ይጠቀምባቸዋል። ትምህርቱንም ለማጋባት ይጠቀምባቸዋል። ፑልፔት ላይ ያለ ሰው ነው። ሜቢ እንደ ቤተክርስቲያን የሐሰት ትምህርት ላይ ይከተሉ ይችላሉ፣ ላንከተል እንችላለን። ገባችሁ አይደል? ሜቢ እንደ ክርስቲያን እንደ አገልጋይ የሆነ አዲስ ወጣ ያለ ትምህርት ይከተላል ብላችሁ የማትጠብቁት ሰው ሊሆን ይችላል። ግን ምን እያደረገ ነው? የክህደት ትምህርት እያስተማረ ነው። የክህደት ስራ እየሰራ ነው። ክዷል፣ ይክዳል ይላል። እኔ አላልኩም፣ እንግዲህ መጽሐፉ ነው የምለው። አንዳንዶች እምነትን ክደው አታላይ መናፍስትንና የአጋንንትን ትምህርት እንደሚከተሉ መንፈስ ቅዱስ ይናገራል። መንፈስ ይናገራል የምለው መንፈስ ቅዱስ ሪፈር ማለት ነው። ይህንን ደግሞ መንፈስ ቅዱስ የምናገረው በግልጥ ነው። በሚያወናብድ መልኩ አይደለም፣ እየደጋገመ ነው። ጳውሎስ በደረሰበት በጸለየበት ቁጥር፣ ቃሉን በሚያጠናበት ቁጥር፣ የመንፈስ ቅዱስ ድምፅ በምሰማበት ቁጥር መንፈስ ቅዱስ ይሄው ኋለኛ ዘመን ውስጥ እየገባችሁ ነው። በኋለኛ ዘመን ይሄ ነገር እየቀጠለ ነው የሚሄደው፣ እየበዛ ነው የሚሄደው፣ እየሰፋ ነው የሚሄደው። አማኞች አዌር መሆን አለባቸው። አገልጋዮች አዌር መሆን አለባቸው። ፓስተሮች አዌር መሆን አለባቸው፣ ማወቅ አለባቸው እያለ መንፈስ ቅዱስ ይጎተጉተዋል ማለት ነው። ለዛ ነው ጠንከር አድርጎ የሚያስተምረው። ከእውነት ሰዎች ፍንክች እንዳሉ፣ ከእውነት መንገድ እንዳይወጡ ጳውሎስ የሚያስተምረው
የመንፈስ ቅዱስ ድምፅ ስለሆነ የራሱን ትምህርት አይደለም። አንዳንድ ቦታ ላይ ጳውሎስ የራሱን ምክር ሲመክር ይሄ ከራሴ ነው ይላል። ይሄ እግዚአብሔር አይደለም፣ ይሄ እኔ ነኝ ያልኩት ይላል። ከጌታም ሲሆን ደግሞ እንዲሁ ግልጽ አድርጎ ይናገራል። ታማኝ አገልጋይ ነው ማለት ነው። እግዚአብሔር ታማኞች አገልጋዮች ያደርገን። አሜን ትላላችሁ? ትስማማላችሁ? አሜን አሜን እየሰማችሁ ነው ማለት ነው። ተባረኩ። ወደ ቁጥር 2 ስንሄድ እንዴት አድርጎ ነው ቤተክርስቲያን ውስጥ አጋንንት ወይም አታላይ መንፈስ ስፍራ ሊኖረው የሚችለው የሚለውን ቁጥር 2 ይመልሰዋል። እነዚህ አንዳንዶች ብሎ ያስቀመጣቸው ወይም ከጌታ ሐሳብ ያፈነገጡና የጌታን እምነታቸውን የካዱ ሰዎች እንዲህ ያለ እነሱ ጋር ትምህርቱ የሚመጣው እንዴት ነው የሚለውን ቁጥር 2 ይመልሰዋል። እንዲህ ያለው ትምህርት የሚመጣው ይላል ሕሊናቸው በጋለ ብረት የተጠበሰ ያህል ከደነዘዘ ግብዝ ውሸተኞች ነው ይላል። ሕሊናቸው ምን ሆኗል? ልክ በጋለ ብረት የተጠበሰ ያክል ይላል። ምንድነው በጋለ ብረት የተጠበሰ ማለት? ምልክት ብዙ ጊዜ በእንስሳት ላይ ምልክት ይደረጋል። የሆነ የሰውነታችን ክፍል ለምሳሌ ስንንበረከክ፣ ሁሌ ብዙ ጊዜ የምንበረከክ ከሆነ ጉልበታችን ምን እየሆነ ይሄዳል? በቃ እየጠነከረ ይሄዳል አይደል? የሆነ በቃ ሁሉ በእጃችን ትልቅ ስራ ወይም ከባድ ስራ የሚያሰራ ነገር ስንሰራ እጆቻችን ምን እየሆኑ ይሄዳሉ? ላይ ያሉ ሴሎች እየሞቱ ነው የሚሄዱ እና ብዙ አይሰማው። አንዳንድ የሰውነታችን ክፍሎች ምናልባት ማለት ነው ኤክስፖዝ ከተደረገበት አደጋ የተነሳ ሴሎቹ ስለሚሞቱ ብትቆነጥጡት፣ ብትወጉት፣ ብትቆርጡት አይሰማም። በቃ ደንዝዟል ማለት ነው። የነዚህ ሰዎች ሕሊናቸው እንደዛ በጋለ ብረት የተጠበሰ ከመጠበሱ የተነሳ የደነዘዘ ፊሊንግ የሌለው ስሜት የሌለው ስስነቱ የጠፋበት አካል እንዳለው ሰው ሕሊናቸው እንደዛ ሆነዋል። ምን ማለት ነው? ሰንሰቲቭ አይሆኑም። በቃ አይሰማቸውም። የእግዚአብሔር ቃል ያውቃሉ። የእግዚአብሔርን ቃል ቫዮሌት ሲያደርጉ ሕሊናቸውን ስላለማመዱት፣ ይሄ በአንድ ቀን የሚመጣ አይደለም። ቀስ በቀስ እያለማመዱት ቀስ በቀስ ድሪፍት ለማድረግ ስለወሰኑ እየሰሙ ቀስ በቀስ ትቶ ስለሚሄዱ ማለት ነው። ያ የሚያውቁት እውነት መሆኑን እያወቁ ለሌላ ነገር እያወቁ ስለሚተዉት በኋላ ሪስፖንድ ማድረግ ይተዋል ማለት ነው። ሕሊናቸው ምናልባት በሕይወታችን በክርስትናችን ውስጥ ሕሊናችን የደነዘዘበት ኤሪያ የሕይወታችን ክፍል ወይም ልምምድ ይኖር ይሆን? ከዚህ በኋላ ቃሉን መስማት በማንችልበት ደረጃ ቃሉን ስንሰማ ምንም ሳይሰማን ስናደርገው ምንም ሳይሰማን ስናወራው ምንም ሳይሰማን የምናደርጋቸው ነገሮች ይኖሩ ይሆን? ዛሬ በኢየሱስ ክርስቶስ ስም ትንሣኤን እጸልያለሁ። እንዲህ አይነት ህይወት ውስጥ ያለን ሰዎች በጌታ በኢየሱስ ስም ትንሣኤ ይሆንልን። አሜን። ይሄ ግልጽ ለማድረግ ለምሳሌ አንድ ሰው የሚያውቀውን እውነት ማለት ነው እውነት መሆኑን እያወቀ ግን ለራሱ ማድረግ ስለሚፈልግ ምክንያት ይፈልጋል። እነዚህ ሕሊናቸው የደነዘዙ የተባሉ እነዚህ አንዳንድ ሰዎች መጀመሪያ ትምህርታቸው ስለጠፋ አይደለም አጋንንት እየተጠቀመባቸው ያለው ትምህርቱን በእነሱ በኩል ወደ ቤተክርስቲያን እያስገባ ያለው
መጀመሪያ ህሊናቸው ስለቆሸሸ፣ ህሊናቸው ስለተጎዳ፣ ራሳቸው በኃጢአት ስለወደቁ የወደቁበትን ኃጢአት መልካም አድርጎ ለማሳየት ተቀባይነት እንዲኖረው ለማድረግ ራሳቸውን እዛ ውስጥ እያጽናኑ በኃጢአቱ ለመቀጠል ጥቅሶች ምናምን ይፈልጋሉ። አለ በዘመናችንም ሰው ዝሙት ሰርቶ ዝሙት ኃጢአት መሆኑን እያወቀ ይቅር በለኝ ጌታ ሆይ ብሎ ላለመመለስ እንትና ዝሙት ሰርቷል አይደለም ወይ? ዳዊት ዝሙት ሰርቷል አይደለም ወይ? አብርሃም አጋር ጋር ሄዷል አይደለም ወይ? እያለ መጽሐፍ ቅዱስ ጥቅሶችን እየጠቃቀሰ ማለት ነው። እዛ ላይ ዶክትሪን መስራት ይጀምራል፣ አስተምሮት መስራት ይጀምራል። ያውቃል እኮ አሁን እውነትን መጽሐፍ ቅዱስ እውነት ብሎ የምናገረውን ነገር ደክሞት ወይም ስቶ መጀመሪያ ላይ ስለወደቀ ግን ከዛ ስህተት ላለመመለስና በስህተቱ ለመቀጠል የሚያደርገው ጥረትን አጋንንቶች ይጠቀሙበታል ማለት ነው። አታላይ መናፍስቶች የበለጠ እንዲስት ሌሎችንም ለማሳት እንዲጠቅማቸው ቤተክርስቲያንን ማሳት የሚፈልጉ ክርስቶስን የሚጠሉ የክርስቶስ ጸር የሆኑ አንቲክራይስት የሆኑ ስፒሪቶች ይህንን አይነት ህሊና ሲያገኙ ለስራቸው ይጠቀሙበታል ማለት ነው። ይሄን ነው ጳውሎስ እየተናገረ ያለው። ራሳቸው አስቀድሞ ሲተው በዛ መቀጠል ስለሚፈልጉ ህሊናቸውን ስላደነዘዙት በእነሱ ሳቢያ በእነሱ ምክንያት በእነሱ በኩል ደግሞ የሚያታልል መንፈስና የአጋንንት ትምህርት ወደ ቤተክርስቲያን ወንድሞች መካከል ይገባል ማለት ነው። ምክንያቱም ኦልሬዲ ቤተክርስቲያኖችን ውስጥ ያለ ሰው ነው፣ ፑልፔት የያዘ ሰው ነው፣ እየሰበካችሁ ያለ ሰው ነው። አትለዩም፣ አታውቁትም። ግን ጌታ ኢየሱስ ክርስቶስ ለነዚህ አይነት ነገር መለያ የበግ ለምድ ለብሰው ስለሚመጡ ተኩላዎች ጌታ ኢየሱስ ሲናገር በፍሬያቸው ትለዩአቸዋላችሁ ነው ያለው። ጳውሎስም ጢሞቴዎስና ከሱ ጋር ያሉ አማኞች ሊለዩአቸው የሚችሉበትን ፍሬ አንዱን ፍሬ እዚህ ላይ ያስቀምጣል። ቁጥር 2 ላይ ግብዝ ውሸተኞች ናቸው ይላል። የሚናገሩት ሌላ ነው፣ የሚኖሩት ሌላ ነው። ግብዝነት ያለባቸው ደግሞ ይዋሻሉ ነው፣ እያወቁ ነው የሚያደርጉ። የሆነ ነገር እያወቅን እምቢ እያልን የምንሄድ ከሆነ ህሊናችን ጥቂት እንዲደነዝዝ እየፈቀደ ነው። ነገም ያንኑን እያወቅን እምቢ እያልን ስንሄድ ህሊናችን እንዲደነዝዝ ትንሽ እድል እየሰጠን ነው ማለት ነው። እንደዛ ትንሾቹ እየበዙ ሲሄዱ ምን ይሆናል? መጨረሻ ላይ ድንዝዝ ብሎ ይቀርና እንኳን መመለስ ለዛ ዶክትሪን ማበጀት እንጀምራለን ማለት ነው። አጋንንቶቹ ደግሞ በምስጢር የሚሰሩና መንገድ የሚፈልጉ ይጠቀሙበታል ማለት ነው። እንደዚህ አይነት ህሊና፣ እንደዚህ አይነት ሰው። ስለዚህ በመጨረሻ ዘመን እንዲህ አይነት ነገር ይበዛል ብሎ ይናገራል። እነዚህ ሰዎች ውሸታቸውን፣ ግብዝነታቸውን ለመሸፈን ራሳቸውን መንፈሳዊያን አድርጎ ለማሳየት ምን ያደርጋሉ? የእግዚአብሔርን ቃል እግዚአብሔርን የመምሰል በሚመስል መልኩ መካድ ይጀምራሉ። ግልጽ ክህደት ደግሞ ይጀምራሉ። ቁጥር 3 ላይ ያለው ቁጥር 2-5 ስናነብ እነዚህ ግልጽ ክህደቶችን ነው እነዚህ ሰዎች የሚፈጽሙት ያለው። ለምሳሌ እግዚአብሔር ቃል እግዚአብሔር ወንድና ሴትን ፈጠረ ይላል። ሰው ብቻውን መሆኑ መልካም አይደለም ነው ያለው። እነዚህ ሰዎች ደግሞ አይ መጋባት ኃጢአት ነው፣
ትክክለኛ መንፈሳዊ መሆን ከፈለግ ማግባት የለብህም ብሎ ማስተማር ይጀምራሉ ማለት ነው። እንደዛ ነው እያለ ያለው እዚህ ላይ። እነዚህ ሰዎች እንዳያገቡ ይከለክላሉ። ምዕመናንን እኮ ነው ሰዎችን። እንግዲህ የመንፈሳዊነት ጥግ ላይ የርን ነው። የመንፈሳዊነት ጥግ ለመድረስ ማግባት የለባችሁም እያሉ ይጀምራሉ ማለት ነው። አሁን ይሄ ግብዝነታቸው ነው። የተገለጠላቸውን የሚያውቁትን የእግዚአብሔርን ቃል ተላልፈዋል። ግን መተላለፋቸው እንዳይታወቅባቸው፣ መደንዘዛቸው እንዳይታወቅባቸው ሌላ መንፈሳዊ የሚያስመስላቸውን ነገሮች እያመጡ ሌሎችን የአጋንንት ትምህርቶች፣ የባዕድ ትምህርቶችና አምልኮቶችን ወደ ቤተ ክርስቲያን እያመጡ ራሳቸውን በመንፈሳዊ ደረጃ ልቀት ላይ እንዳሉ ለማሳየት ይጥራሉ ማለት ነው። ይህንን የሚያደርጉት ደግሞ እንዳያገቡ ይከለክላሉ። የሚያምኑና እውነትን የሚያውቁ ሰዎች ይላል እግዚአብሔር የፈጠረውን በምስጋና የሚቀበሉትን እንዳይበሉ ያዛሉ። ምግቦችንም መለየት ጀምራሉ። ያ ምግብ ርኩስ ነው፣ ይሄ ምግብ ንጹህ ነው፣ ይሄኛውን አትብላ፣ ይሄንን ከበላ ለሰውነቴ ጥሩ እንትን ሰጠህ ማለት ነው እና መንፈሳዊነት አይደለም፣ ሰውነቴን መጉዳት አለበት ይላሉ። ሰውነትን የሚጮቁኑበትን መንገድ ኃጢአት የምታሸንፈው በዚህ ነው። እንግዲህ ይሄንን የሚሏቸው ለሚያምኑ ሰዎች ነው። ኢየሱስ ክርስቶስን አምኖ እውነትን ያወቁትን ሰዎች ለመዳናቸው የሚበቃ ነገር፣ የሚበቃ ዕውቀትና የሚበቃ እምነት ያላቸውን ሰዎች ሌላ ነገር እንደቀራቸውና ለመዳን ሌላ ነገር፣ ሌላ ስራ መስራት እንዳለባቸው አድርጎ አሁን መንፈሳዊነት ደረጃ ላይ እርከን ላይ እንዳልደረሱ ገና ብዙ እንደምቀራቸው አድርጎ ለማሳየት እነዚህ አይነት ትምህርቶችን ያመጣሉ ማለት ነው። ይህንን መጽሐፍ ቅዱስ በግልጽ ይነግረናል ማለት ነው። መንፈስ ቅዱስ እያመለከተው ጳውሎስ ሰዎች በምስጋና ተቀብሎት ትዳሩም ቢሆን ምግቦቹም ቢሆን እግዚአብሔርን ይሄ እግዚአብሔር ሰጠኝ፣ ይሄ የእግዚአብሔር ስጦታ ነው፣ እግዚአብሔር በዚህ እንጆ እንዲያደርግ ይፈልጋል እያሉ እግዚአብሔር ሰጪውን እያመሰገኑ ይሄ ስጦታ ከእግዚአብሔር ነው እያሉ እግዚአብሔርን እያመለኩበት መቀበል የሚገባቸውን ነገር እንዲንቁ እንዲጠሉ ያደርጋሉ ይላል። ባይዘወይ ጳውሎስ ይህንን ስናገር ሰዎች ሁሉ ያግቡ ወይም ሰዎች ሁሉ አያግቡ የሚል ነገር አይደለም። እሱ ራሱ አላገባም። ስለ ጋብቻም ራሱን የሰጠው አስተያየት አለ። እንደ እግዚአብሔር ቃል ነው ብሎ ደግሞ የመከረው ምክርም አለ። ግን እንደ አስተምሮት ሰው ማግባት የለበትም ብሎ አላስተማረም። ክርስቲያን መንፈሳዊ ለመሆን ማግባት የለበትም በሚል ደረጃ አላስተማረም። ፕራዮሪቲውን ቅድሚያ የሚሰጠው የትኛውን ነው? ልቡን ሊያስገዛለት ያለበት፣ በልቡ ላይ ማሸነፍ ያለበት የትኛው ነው? ልመለክ የሚገባው የትኛው ነው ከሚል አንጻር አስረድቷል። ከአገልግሎት አንጻር የተናገረው ነገር አለ። ግን እነዚህ ሰዎች ሰውነትን ከመጨቆን መንፈሳዊ ከመሆን አንጻር ነው እየተናገሩ ያለው። ምግቦችን፣ የተለያዩ ምግቦች ሜቢ አለርጂ ከሆንን፣ የተለያየ አይነት ችግር ካለብን፣ ከሰውነታችን ጋር የማይስማሙ ከሆነ ላንጠቀም እንችላለን እንግዲህ እንጂ መንፈሳዊ ያደርገኛል ከእግዚአብሔር ጋር ያቀርበኛል ብለን ምግብን አንበላም፣ ምግብንም አንተው። ሌላ ቦታ ሮሜ ላይ ስናገር የእግዚአብሔር መንግስት የመብልና የመጠጥ መንግስት አይደለም ይላል። እና እነዚህ ሰዎች ግን ህሊናቸው የደነዘዘባቸውን ህሊና
ለማሸነፍ ወይም ደግሞ መልካም ትክክለኛ ራሳቸውን ለማስመሰል ዶክትሪን የሚያበጁ አስተምሮት የሚያበጁ ትምህርት የሚያስተምሩ ሰዎች ለአጋንንቱ ለአታላዩ መንፈስ በር የከፈቱ በቤተ ክርስቲያን ውስጥ እነዚህ አሳች ትምህርት እንዲገባ የሐሰት ትምህርት እንዲገባ የሚያደርጉ ሰዎች የሚከለክሉትን ነገሮች ይናገራል ማለት ነው። ቁጥር 4 ላይ እግዚአብሔር የፈጠረው ማንኛውም ነገር መልካም ነው ይላል። ጋብቻውም ቢሆን ምግቡም ቢሆን እግዚአብሔር የፈጠረው ፍጥረት መልካም ነው። እነዚህ ሰዎች ጋብቻንም ይሁን እግዚአብሔር የፈጠረውን ምግብ ከመንፈሳዊነት ጋር አያይዘው ምናልባት በባህል ውስጥ የማይበላ ሌላ ባህል ውስጥ የሚበላ ምግብ ሊኖር ይችላል። ግን ወደ እግዚአብሔር ያቀርበኛል፣ ያድነኛል፣ አለመብላቴ ያድነኛል፣ መንፈሳዊ ያደረገኛል፣ መብላቴ ደግሞ መንፈሳዊ ያደረገኝም ከሚል አንጻር የሚሄዱበትን እግዚአብሔር ነው ሁሉን የሰጠን። ዘፍጥረት ላይ ያለውን ደግሞ ልናስብ እንችላለን። መልካም ነው እግዚአብሔር ነገሮችን ፈጥሮ መልካም ነው አለ አይደል ቃሉ። እንግዲህ የአጋንንት ትምህርት መሆኑ የሚታወቀው እግዚአብሔር መልካም ያለውን መልካም አይደለም የሚል ከሆነ ተጠንቀቅ እያለ ነው ጳውሎስ ለጢሞቴዎስ። እግዚአብሔር መልካም ያደረገውን ክፉ ነው ኃጢአት ነው ብሎ የሚያመጣ ካለ ጠንቀቅ በል እያለ ነው። እንዲህ አይነት ትምህርት ኖር ይሆን ዛሬ? በዚህ አይነት ትምህርት ግራ የሚያጋቡን ሰዎች የሉ? እግዚአብሔር በኢየሱስ ክርስቶስ አምነን መዳናችንን በእግዚአብሔር ጸጋ መዳናችንን እንድንጠራጠር ቃሉን አምነን በመንፈሱ ታትመን በኢየሱስ ክርስቶስ ደም ታጥበን መንጻታችንን እንድንጠራጠርና አይ አንተ መንፈሳዊ አይደለህም፣ አንቺ መንፈሳዊ አይደለሽም፣ ሌላ አልዳንሽም፣ ለመዳን ሌላ ነገር ያስፈልግሻል የሚሉን ሰዎች የሉም? ዛሬ ሞልተዋል። እግዚአብሔር ቃል ግን ይሄ አእምሯቸው የደነዘዙ ሰዎች ለአጋንንት ራሳቸውን ክፍት ስለሚያደርጉ ለአጋንንት ማታለልና አስተምሮት ራሳቸውን ህይወታቸውን የህይወት በራቸውን ክፍት ስለሚያደርጉ በእነሱ ውስጥ ሆኖ አጋንንት ቤተክርስቲያን ውስጥ አማኞች ላይ ወንድሞች እህቶች ላይ የሚሰራ ሊያመጣ ያለ ተጽዕኖ ነውና ተጠንቀቁ እያለ መንፈስ ቅዱስ ይናገራል ማለት ነው። የመንፈስ ቅዱስ ድምፅ ነው። እልል ላያስብለን ይችላል። እነ ጢሞቴዎስም እልል ያሉ አይመስለኝም። ግን መንፈስ ቅዱስ እልል እንድንል ሳይሆን እንድንጠነቀቅ እየተናገረን ነው። አንድ ለራሳችን ታስታውሳላችሁ ምዕራፍ 1 ምዕራፍ 2 ስናነብ ጳውሎስ ጢሞቴዎስን ራሱ ማለት ነው ንጹሕ ሕሊና ይኑርህ፣ በጎ ሕሊና ይኑርህ፣ ንጹሕ ልብ ይኑርህ እያለ ነው የምናገረው። ስለ ስርዓት ሰዎች ሲያወሩ ስለ ስርዓት ሲናገሩ ስለ ህግ አይሁዳውያን ህግ ሲናገሩ ህግ ጥሩ ነው የተሰጠው ለመልካም ነው። ግን ስለ ህግ እያሉ የሚያወሩ ሰዎች በህግ እንድትጠመዱ አይዛብ መጥቶ ለህግ ተገዢ ሆነው በህግ እንዲድኑ የሚያስቡ ሰዎች ህግ ለምን እንደተሰጠ አያውቁም። ህግ እኮ የተሰጠው በኃጢአት ለወደቁ ለተላላፊዎች ነው የተሰጠው። ተላላፊዎች ወደ መንገዳቸውን የት እንደደረሱ እንዲያዩ ነው፣ ድንበር እንዲያመለከቱ ነው የተሰጠው እንጂ ለጻድቃን አልተሰጠም። እኔም ግን አሁን ኢየሱስ ክርስቶስ ኃጢአተኞችን ያድናል የሚለው ቃል የታመነና ሰዎች ሁሉ ሊቀበሉት የሚገባ ነው። ኢየሱስ ክርስቶስ ያድናል። እናንተ የምትሉት ምግብ አለመብላት መብላት ህግ ምናምን አይደለም። ኢየሱስ ክርስቶስ ያድናል።
እስቲ ኢየሱስ ክርስቶስ ያድናል ብሎ እየሰማችሁ ያላችሁ ሰዎች አሜን። ኢየሱስ ክርስቶስ ያድናል። አዎ እኔ የዳንኩት በኢየሱስ ክርስቶስ ነው፣ በስራዬ አይደለም። ኢየሱስ ክርስቶስ ያድናል። ይሄንን ሰዎች ሁሉ ሊቀበሉት የሚገባ ትምህርት ነው። ይሄ ደግሞ ተረት ተረት አይደለም። እኔን አድኖኛል እያለ ነው ጳውሎስ። እኔ የኃጢአተኞቹ ዋና ነበርኩ። ኢየሱስ ክርስቶስ ኃጢአተኞችን ያድናል የሚለው እኔ ላይ ሰርቷል። እኔ የኃጢአተኞቹ ዋና ነበርኩ። እኔን አድኖኛል፣ ሌሎችም ሊቀበሉት ይገባል እያለ ነው። ኢየሱስ ጌታ ነው። ስለዚህ የሚያድን ኢየሱስ የያዘ ሰው ከሚያድን ኢየሱስ ጋር መቀጠል እያለበት፣ በእምነቱ በኢየሱስ ላይ ባለ እምነት መቀጠል እያለበት ሲገባው፣ እሱን እያወቀ መኖሩ ሲገባው፣ በሌላ መዳኛ መንገድ ሌላ ዊንግ ሌላ ብራንች የሚያበጁበት አጋንንታዊ ትምህርትን ቤተክርስቲያን ውስጥ ወንድሞች መካከል የሚያሰርጹ የሚያስገቡ ሰዎች እንደሚመጡ መንፈስ ቅዱስ በኋለኞች ዘመናት እንዲያለና ተጠንቀቁ እያለ በየደረሰበት ይናገረው ነበርና ይሄንን ነው ለጢሞቴዎስ የተናገረው ማለት ነው። ስለዚህ ምን እያለ ነው ጳውሎስ? ከነሱ ትምህርት ተጠንቀቅ፣ ራሴ ሕሊናህን ጠብቅ፣ ንጽህናህን ጠብቅ። ማናችንም ማለት ነው ከጳውሎስ እስካሁን ካነበብነው ክፍል ማናችንም ከዚህ ነገር ነፃ ልንሆን አንችልም ካልተጠነቀቅን፣ አውቀን ጥንቃቄ ካላረግን በዚህ ቃል መሰረት ማለት ነው። ምክንያቱም ማናችንም ስተን እንሰራለን አይደል እንደ እኔ ብቻ ነኝ እንደ ደካማ? ማናችንም ልንስት እንችላለን፣ ልንሳሳት እንችላለን፣ ሊደክመን ይችላል። ግን ስንሳሳት በእግዚአብሔር ፊት ትሁት በመሆን በእግዚአብሔር ፊት ራስን በማዋረድ ንስሐ በመግባት በእግዚአብሔር ፊት ራስን በማቅረብ እርዳኝ ከማለት ውጪ ለደከምንበት ድካም ለወደቅንበት ኃጢአት ሌላ ጥቅስ እየፈለግን ሌላ ነገር እየፈለግን ራሳችንን በዛ መንገድ የምናስቀጥል ከሆነ አጋንንቱ የአታላይ መናፍስት በቃ በደንብ ነው እየጠበቁ ያለው፣ እየዞሩ ነው ይላል ጴጥሮስ ላይ። ሰይጣን እንደሚበርሙጦን ፈልጎ እንደሚያገሳ አንበሳ ይዞራል ይላል እኮ። ማን ነው ከእምነቱ የሚወጣው? ማን ነው ሕሊናውን አደንዝዞ የኔን ትምህርት የሚያራምደው? ማን ነው በእጅ የሚገባው? እያለ ሁሌ ይዞራል ይላል። ስለዚህ ሁሌ ስለምዞር ምን አድርጉ ይላል ጴጥሮስ እዛ ላይ፣ በእምነት ጸንታችሁ ተቃወሙት ነው ብለው። በዙሪያችሁ የሚዞረውን ሰይጣን ምን አድርጉ? ባመናችሁ በጌታ ላይ ባላችሁ እምነት በመጽናት ተቃወሙት። እግዚአብሔር ይርዳል። እንግዲህ በእምነት ላይ ያሉትን ሰዎች በእምነታቸው እንዳይቀጥሉ እንደዚህ ተጽዕኖ ያደርጋሉ ማለት ነው። እና የጴጥሮስ ትምህርት በዚህ ላይ ጠቃሚ እንደሆነ ማየት እንችላለን። የሚያምኑትንና እውነትን የሚያውቁትን ነው የሚያሳስቱትና የሚያምኑትና እውነትን የሚያውቁ ሰዎች ጥንቃቄ እንዲያደርጉ በእምነት እየቆሙ በእምነታቸው እየቆሙ በእውቀታቸው በጌታ ላይ ያላቸውን እውቀት ከጌታ በማወቃቸው እየጸኑ አጋንንታዊ ትምህርትን በወንድሞችም ውስጥ ሆኖ በእህቶችም ውስጥ ሆኖ በውጭ ባሉትም በውስጥ ባሉትም ሊገለጥ የምችለውን ለመቃወም በእግዚአብሔር ቃል ራሳችንን እግዚአብሔርን ለመምሰል ለማለማመድ እንዳለብን መጽሐፍ ቅዱስ ይነግረናል። በእግዚአብሔር ቃልን ሌላው ምግቡ፣ ትዳሩ፣ ሌላ ነገር ላይ በምንጠቀምባቸው ነገሮች በእግዚአብሔር ቃልና በጸሎት የተቀደሰ ነው ይላል። ደወሬ ባወጣል በእግዚአብሔር ቃልና በምን በጸሎት ምን እያለ ነው? በእግዚአብሔር ቃል የተቀደሰ ነው ስል በቃ የሆነ ነገር የሆነ ምግብ መተን እግዚአብሔር መጽሐፍ ቅዱስ አንብበንበት
በቃ ስላነበብንበት ይቀደሳል ማለት ነው። ወይም ጥቅስ የሆነ ነገር ላይ ጥቅስ ስለተናገርን በጥቅሱ ይቀደሳል ማለት ነው። እንደዛ ማለት አይደለም። የእግዚአብሔር ቃል ኦልሬዲ ያለው ነገር ስለዛ ነገር የተነገረው ነገር ቀድሶታል፣ በቃሉ ተቀድሷል። ስለዚህ የቃሉ እውቀት ካለን እግዚአብሔር መልካም ነው ያለው ነገር ኦልሬዲ ፍጥረት ውስጥ የተጻፈው መልካም የተባለው ነገር መልካም ያደርገዋል ማለት ነው። መልካም አድርጎታል። ሃሌሉያ። በህይወታችን ውስጥ እግዚአብሔር የሆነ ነገር ብሎለት ከሆነ ያ የእግዚአብሔር ቃል የጸና ነው ማለት ነው። ስለዚህ የእግዚአብሔርን ቃል ተቀብለን በእግዚአብሔር ቃል ህሊናችንን ንጹህ እያደረግን፣ ምክንያቱም አሁን አስተሳሰብ ላይ ነው እየሰራ ያለው አጋንንቱ። አስተሳሰባችን እግዚአብሔር የቀደሰውን ክፉ እርኩስ እንድናደርግ፣ እግዚአብሔር ያረከሰውን ደግሞ ንጹህ እንድናደርግ፣ ኃጢአቱን መልካም እንድናደርግ አድርገን እንድናይ፣ ክፉውን ደግሞ መልካም አድርገን እንድናይ፣ መልካሙን ደግሞ ክፉ አድርገን እንድናይ በአእምሮ ላይ እየሰራ ነው፣ ህሊና ላይ እየሰራ ነው። ስለዚህ ህሊናችን በእግዚአብሔር ቃል እየጠበቅን እንድንቀጥል መጽሐፍ ቅዱስ ይነግረናል ማለት ነው። ደግሞ መጸለይ ይቀድሰዋል። በጸሎት ከእግዚአብሔር ጋር መነጋገር፣ ለእግዚአብሔር መስጠት፣ በጸሎት ደግሞ እግዚአብሔር በእነዚህን ነገር እንዲቀድስልን ለጥቅማችን እንዲያደርግልን መጸለዩ ደግሞ ይጠቅመናል፣ ይቀድስልናል። ቃሉ ኦልሬዲ የተጻፈ ቃል አለ፣ ተገለጠ ቃል አለ። ከዛ ጋር በሚስማማ መልኩ ደግሞ መጸለይ ነገሮችን ምግቡንም ትዳሩንም ይቀድሳል እንጂ እኛ ይህንን ምግብ አልበላም ስላልን ወይም ያኛውን ምግብ አልበላም ስላልን ወይም ሰውነታችን ባለመብላት ስለጎዳን መንፈሳዊ አያደርገንም እያለ ነው ጳውሎስ። መጨረሻ ላይ ያለውን አንብቤ ወደ ማገባደድ ይሄዳለሁ። ቁጥር 6 ላይ ጳውሎስ እንዲህ ይላል ለጢሞቴዎስ፣ ይህንን ትእዛዝ ለወንድሞች ብታሳስብ በእምነት ቃልና በተቀበልከው መልካም ትምህርት ታንጸ የክርስቶስ ኢየሱስ በጎ አገልጋይ ትሆናለህ። አልሆነም እንደ ጢሞቴዎስ አገልጋይ አልሆነም እንደ አገልጋይ እኮ ነው፣ በጎ አገልጋይ ነው፣ ግን መቀጠል አለበት። ይህንን መንፈስ ቅዱስ የምናገረውን ነገር ወንድሞችን እያሳሰበ ለእኛ ደግሞ አሁን ለጢሞቴዎስ አይደለም እየተነበበ ያለው፣ ለእኔ ነው፣ ለእናንተ ነው። ለእኔና ለእናንተ ይሄንን የእግዚአብሔር የመንፈስ ቅዱስን ድምፅ ቁጥር 1 ላይ መንፈስ ቅዱስ እየተናገረ ነው ብሎ ነው የምናገረው። ይሄንን የመንፈስ ቅዱስን ድምፅ የእግዚአብሔርን ሐሳብ፣ የእግዚአብሔርን ፈቃድ፣ የእግዚአብሔርን ትእዛዝ ለወንድሞች ቢታሳስብላል፣ ወንድሞችም እንዲያውቁ ብታደርግ፣ እህቶችንም ይጨምራል። እዚህ ለወንድሞች ያለው ያው አማኞችም በሙሉ ማለቱ ነው። ሌሎችም አማኞች ክርስቲያኖች እንዲያውቁ እንዲጠነቀቁ ብታደርግ፣ የደነዘዘ ሕሊና እንዳይኖራቸው ንጹሕ ልብ እንዲኖራቸው፣ የደነዘዘ ሕሊና ካላቸውና የአጋንንትን ትምህርት አታላይ መናፍስትን አሰራር ወደ ቤተ ክርስቲያን ወደ ወንድሞች መካከል የሚያመጡ ሰዎች መጨረሻ ላይ እንዳሉ መንፈስ ቅዱስ የተናገረውን በማሳሰብ እንድጠነቀቁ፣ ለራሳቸውም ሌሎች ላይ አደጋ እንዳያመጡ፣ በሌሎች የሚመጣባቸውንም አደጋን ሰለባ እንዳይሆኑ ቢታሳስብ ይላል። ቢታሳስብ በእምነት በቃል በተቀበልከው መልካም ትምህርት ታንጸ ማለት እውነተኛ ሆነ ቆመ ጸንተ ማለት ነው። መሰረት ላይ ትክክለኛ መሰረት ላይ ቆመ የኢየሱስ ክርስቶስ በጎ አገልጋይ ትሆናለህ። ካልሆነ የሌላው አገልጋይ መሆን አይቀርም እያለ ነው። እኔ የክርስቶስ በጎ አገልጋይ መሆን ይፈልጋለሁ በሉ እስቲ በፈቃዳችሁ። አሜን።
እኔ የክርስቶስ ኢየሱስ በጎ አገልጋይ መሆን ይፈልጋለሁ። አላችሁ? የክርስቶስ ኢየሱስ በጎ አገልጋይ መሆን የምትፈልጉ ይህን እንጸልይ። የክርስቶስ ኢየሱስ በጎ አገልጋይ ማለት ክርስቶስ ኢየሱስ የማያፍርበት ማለት ነው። ክርስቶስ ኢየሱስ የማያፍርበት። አሜን 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 አሜን። እሱ ሲመጣ ብዙዎችን እንደሚያፍርባቸው ጌታ ኢየሱስ ራሱ ተናግሯል። ብዙዎች እንደሚያፍርባቸው በሰው ፊት ያፈሩብኝም እኔ ደግሞ በአባቴና በመላእክት ፊት አፍርባቸዋለሁ ነው ማለት። እውነቱን ያልተናገሩትን፣ ስለ እኔ እውነት ያልተናገሩትን፣ ስለ እኔ ያልመሰከሩትን አንዳንድ ውጭ በቃ ውጭ ላይ መንገድ ላይ ሄደን ኢየሱስ ጌታ ነው ብለን በአደባባይ ማውራት ብቻ ይመስለናል ያ ነገር አይደል? ስለ ኢየሱስ ክርስቶስ እውነትን የኢየሱስ ክርስቶስን እውነት ለሰዎች ሁሉ ነው፣ አማኞችም አላማኞችም ሊሆኑ ይችላሉ። እውነትን ለሰዎች በማሳየት የክርስቶስ ኢየሱስ በጎ አገልጋዮች መሆናችንን እንቀጥላለን። ምክንያቱም አገልጋይነት ብቻ በቂ አይደለም። ጌታ የሚፈልገው በጎ አገልጋዮችን ነው። አሜን። እውነተኞች አገልጋዮችን፣ ለጌታ ሀሳብ የተገዙ አገልጋዮችን ነው እንጂ አገልጋዮችን ብቻ አይፈልግ። የአገልጋዮች ቁጥር ችግር የለውም ጌታ። አንድ ጊዜ ጌታ ኢየሱስ እንዲህ ነው ያለው፣ በመጨረሻ ቀን የሰው ልጅ ሲመጣ ብዙዎች ጌታ ሆይ ጌታ ሆይ ይሉኛል አለ። በስምህ እኮ አጋንንት አውጥተናል፣ በስምህ ትንቢት ተናግረናል፣ በስምህ ታምራት አድርገናል ይላል። እኔ ግን አላውቃችሁም እላችኋለሁ። you were not with me ይላችኋለሁ። ከኔ ጋር ተስማምተህ እኮ አይደለም ያንን የሰራ እላችኋለሁ እያለ ነው። ከኔ ጋር እኮ ከምክሬ ጋር አልነበረም፣ ከሀሳቤ ጋር አልነበረም፣ ከፈቃዴ ጋር አልነበረም። ምክንያቱም ትንቢትም ብትናገር፣ አጋንንትም ብታወጣ፣ ታምራትንም ብታደርግ ግን ደግሞ የራሴን ፍቃድ ደግሞ እየተከተልክ ነበር። የኔም ፍቃድ አላደረክም። እነዛን ነገሮች ለራሴ ፍቃድ ነው የተጠቀምክባቸው። ለግብዝነትህ ነው፣ ለውሸትህ ነው የተጠቀምክባቸው። ለራሴ ፍላጎት ማሟያ ነው የተጠቀምክባቸው እላቸዋለሁ። እና ስለዚህ ጌታዊ የሚሉኝ ሁሉ ወደ እግዚአብሔር መንግስት የሚገቡ አይምሰላችሁ፣ አይደሉም የአባቴን ፍቃድ የሚያደርግ እንጂ ነው ጌታ ኢየሱስ ያለው። በጎ አገልጋይ ወይም በጎ ክርስቲያን፣ በጎ የኢየሱስ ተከታይ፣ በጎ የኢየሱስ አምባሳደር የእግዚአብሔር ፍቃድ እያወቀ ሌሎችን የሚያሳውቅ ነው። ጳውሎስ እንዲህ ብታደርግ ይላል ጢሞቴዎስ፣ እንዲህ ቀጥለ ብታደርግ፣ ይህንን መንፈስ ቅዱስ የምናገረውን እኔ አሳልፌ ለአንተ የምነግረውን አንተ ደግሞ አሳልፈ ብታስተጋባ፣ ሌሎች እንዲያውቁ ብታደርግ የኢየሱስ ክርስቶስ በጎ አገልጋይ ትሆናለህ። ካልሆነ እንደ ሌሎቹ ሕሊናቸው የደነዘዘ የአጋንንት መጠቀሚያ፣ የአታላይ መናፍስት መጠቀሚያ ትሆናለህ እያለው ነው። እግዚአብሔር ከዚህ አይነት ህይወት ያድነን። አሜን። ስለዚህ ያው ጊዜ ምዷል፣ ቅርታ ምን ይዘን እንድ ከዚህ ምን እናድርግ? አንድ እንጸልይ፣ ራሳችን እንመርምር። ምን መስራል ኑሮዬ?
ቃል አይደለም። ኑሮ ምን ይመስላል? የዕለት ተዕለት ተግባር ምን ይመስላል? የሚያውቀውን የእግዚአብሔር እውነት እየኖርኩ ነው ወይስ እውነት የሆነ ነገር እውነት እየተናገርኩ እያወቅኩ የምኖረው ግን ሌላ ነው፣ የሚፈልገው ሌላ ነው የሚለውን ራሳችንን እንድንመረምር በጌታ ፍቅር እለምናቸዋለሁ። እግዚአብሔር የትንሣኤ አምላክ ነው። አእምሯችን ሕሊናችን እንደዚያው እንዳነበብነው የእግዚአብሔር ቃል በሆነ ኤሪያ ላይ በሆነ እውነት ላይ ደንዝዞ ከሆነ ጌታ ትንሣኤ ሊሰጠን ይችላል። ንስሐ ከገባን ጥቅስ ባንፈልግለት በዛ ለመቀጠል ባንወስን አሁን እድል አለ። እውነት እያወቅን እውነት ገብቶን የምናውቀውን እውነት መኖር ባለመቻላችን ለኖርነው ስህተት ለምንናገረው ስህተት ለምንለማመደው ስህተት ጥቅስ የምንፈልግ ከሆነ አደጋ ውስጥ ነን። የአጋንንት ሰለባ ነን። ስለዚህ ወንድሞችና እህቶች በጌታ ፍቅር እለምናችኋለሁ። ሁላችሁ በጌታ ፊት ራሳችን እንመርምር፣ እንጸልይ። እኔንም ጨምሮ ማለት ነው። ራሳችን ምንድን ነው የኔ ህይወት ምን ይመስላል ጌታ ሆይ እንበል። ንስሐ እንግባ። ንስሐ መግባት ባለብን ኤሪያ ላይ ማለት ነው። እናንተ ምን ላይ ንስሐ መግባት እንዳለባችሁ እናንተ ናችሁ የምታውቁት እያንዳንዳችን ማለት ነው። ሰው በንጹህ ህሊና ሆኖ አንድ ቀን ቤተክርስቲያን እንኳን ቢቀር ወይኔ ዛሬ ቸርች ቀረው ይላል አይደል እንዴ? ሁለተኛ ቀን ሲቀር ያ ወይኔ እየቀረ ነው የሚመጣው፣ ቸርች ቀረው ይላል። ሶስተኛ ቀን ሲቀር በተከታታይ ማለት ነው እንደዛ ያለ እየጨመረ ሲል የአገልግሎት ቀን መሆኑንም ይረሳል አይደል? ይሁድ መሆኑ ራሱ አናውቅም። ለምሳሌ ነው እንግዲህ ይሁድ ቸርች ማትሩ ምናምን ብዬ የከሰስኳችሁ አይደለም፣ ለምሳሌ ነው። የሆነም ስህተት የሆነ ኃጢአትም ስንሰራ እንደዛ ነው። መጀመሪያ ላይ ስንደክም በመጀመሪያ ላይ ኃጢአት ስንሰራ ወይኔ ጌታ ሆይ ኃጢአት ሰራው እኮ ወይኔ ማረኝ እንላለን። ሁለተኛ ስንደግም፣ ሶስተኛ ስንደግም፣ አራተኛ ስንደግም፣ አምስተኛማ እንፈልጋለን። የሆነ ጥቅስ በቃ ምን ችግር እንትና ፓስተር የገረ ይሰራል አይደል እንዴ? እንትና ዳዊት መጽሐፍ ቅዱስ ውስጥ እኮ እንደዛ ሆነዋል አይደል እንዴ? እንደዛ እያለን ጥቅስ እየጨመርንበት ለመቀጠል እንሞክራለን። ያኔ እንግዲህ አጅሬው ስፍራ አግኝቷል ማለት ነው። እግዚአብሔር ይገስጸው። አሜን። ስለዚህ ራሳችንን መመርመር መፈተሽ፣ ልክ ጳውሎስ ጢሞቴዎስ እያስጠነቀቀ እንዳለው እኔንም ይሄ ቃል እያስጠነቀቀኝ ነው፣ እናንተንም እያስጠነቀቃችሁ ነውና ራሳችንን እንመርምር። አንደኛው ነገር። ሁለተኛው የእግዚአብሔር ቃል ነገሮች በእግዚአብሔር ቃልና በጸሎት ይቀደሳሉ ብሎናል። የእግዚአብሔር ቃል እንብላ፣ የእግዚአብሔር ቃል እንማር፣ የእግዚአብሔር ቃል እናጥና። በፍሬያቸው ነው ሌሎችን የምናውቃቸው። መጽሐፍ ቅዱስ ካላወቅን አናውቅም። እኛ ውስጥ ያለውንም ስህተት አናውቅም። ቃሉ እንደማስተዋት ነው። ምን እንደምንመስል ያሳየናል። ሌሎችንም ከእግዚአብሔር ቃል ጋር አሁን ማስተምራችሁን የምናገረውን ነገር ከእግዚአብሔር ቃል ካላያችሁ ከእግዚአብሔር ቃል ከወጣ ያለ መውሰድ መብት አላችሁ፣ ያለ መቀበል። የእግዚአብሔር ቃል ይደግፋችኋል። ግን ቃሉን ካላወቅን እኔ የፈለኩትን ብነግራችሁ በቃ ምክንያቱም የቸርች ውስጥ ነው እየተሰበከ ያለው ወይም በእግዚአብሔር ስም ነው እየተሰበከ ያለው እና እውነት ይመስላል።
እዚህ ቃሉን እንወቅ። ምክንያቱም ራሳችንን እናድን። በኢየሱስ ክርስቶስ ያገኘነው ድነት አደጋ ላይ እንጣል። ሌሎችም መጥቶ የኛ የዳንበትን እምነት አደጋ ላይ እንድጥሉ አንፍቀድላቸው። አጋንንቱ እንድጠቀምባቸው፣ የአታላይ መናፍስት እንድጠቀሙባቸው አንፍቀድላቸው። ያንን የምንችል ደግሞ በቃሉ ነው። እግዚአብሔር ይርዳን። ደግሞ ያው የተማርነውን ለሌሎች እናካፍል፣ ለሌሎች እንድረስላቸው። ምክንያቱም እዚህ ውስጥ ያለን አገልጋዮች ነን። ጌታን አገለግላለሁ፣ ጌታን አምናለሁ ያለን ሰዎች ነን። ምናልባት ዛሬ የመጣ ሰው ከሌለ፣ አዲስ ሰው መጥቶ ከሆነ ጌታን ያልተቀበለ ሰው ካለ ጌታን እንዲቀበሉ እንረዳቸዋለን፣ እንጸልይላቸዋለን ወይም እንጸልይላቸዋለን። ኢየሱስ ክርስቶስ ያድናል። ሌሎቻችን በጌታ ያለን የጌታ ተከታዮች የሆንን ግን አገልጋዮች ነን። የግድ ፓስተር መባል የለብንም። ይህንን ቃል ለመታዘዝ ለመጠንቀቅ፣ ህሊናችንን ንጹህ ለማድረግ፣ በጎ ህሊና ሳይኖራቸው በደነዘዘ ህሊና መጥቶ ያጋንንት ትምህርት የሚያስተምሩ ሰዎችን ለመታገስ ወይም ለመተው የግድ ፓስተር መሆን የለብንም። ሌሎችን ለመጠበቅ ሁላችን ኃላፊነት አለብንና ይሄንን ብታደርግ ነው የምለው። ሌሎችን ብታሳስብ ይሄንን እውነት ሰዎች እንዲያውቁ ብታሳስብና ብታሳስብ፣ ሰዎች መቀበል አለመቀበላቸው ራሳቸው ችግር ነው። አይመለከታቸውም፣ አይመለከተንም አይደል? እውነቱን ግን ማሳሰብ የኢየሱስ ክርስቶስ በጎ አገልጋይ ምልክት ነው። በጎ አገልጋይ ትሆናለህ። ጌታ የማያፍርብህ ትሆናለህ። ጌታ የሚኮራብህ፣ ይሄው ልጄ፣ በእኔ የማያፍር ልጄ፣ ከእውነት ጋር የወገነ ልጄ። እንደዛ ሲላችሁ አገልጋዮች ድካም የላቸውም። እንደዚህ የምሰብካችሁ ሰባኪዎች፣ ነቢያት፣ ዘማሪዎች ምንም አይነት ድካም የላቸውም እያልኩ አይደለም። ግን ለድካማችን ጥቅስ መፈለግ የለብንም። ለውድቀታችን የሚደግፍ ደጋፊ ጥቅስ ወይም ራሳችንን በዛ መንገድ ለመቀጠል ምክንያት የሚሆን ነገር መፈለግ የለብንም ነው። እግዚአብሔር ይርዳን።